ኢራን አሜሪካን በባህር ላይ ውንብድና ከሳለች። ወዲህ ደግሞ የሆርሙዝ ወሽመጥ እንዲከፈትና ጦርነቱ እንዲቋጭ የኒውክሌር ጉዳይ ግን በስምምነቱ ቀጣይ ደረጃ ንግግር እንዲደረግበት የሚጠይቅ የሰላም እቅድ ለአሜሪካ ማቅረቧ ተሰምቷል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በወገናቸው ኢራን 2 ወር ሊደፍን የተቃረበውን ጦርነት የሚቋጭ ድርድር ማድረግ የምትፈልግ ከሆነ በስልክ መነጋገር እንችላለን ባይ ናቸው። ምን ተሻለ ታዲያ? በመካከለኛው ምስራቅ አሁናዊ ሁኔታ ላይ ዜና ሀተታ ይዘናል። ደረጀ ይልማ ነኝ። ኢራን በህንድ ውቅያኖስ ስለተያዘባት ድፍድፍ ነዳጅ ጫኝ መርከብ በሰጠችው ምላሽ ይህ የባህር ላይ ውንብድና ነው አለች። አሜሪካ የኢራንን ነዳጅ የጫነች መርከብ በህንድ ውቅያኖስ ላይ በቁጥጥር ስር ያዋለችው ባለፈው ሳምንት ነበረ። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ የአሜሪካን እርምጃ የባህር ላይ ውንብድና ነው ሲሉ በኤክስ ገጻቸው ላይ ጽፈዋል። ይህን ድርጊት በግልጽ የባህር ላይ ውንብድናን ህጋዊ ማድረግ ነው ያሉት ቃል አቀባዩ በባህሮች ላይ የሚፈጸም በትጥቅ የታገዘ ሽፍትነት ነው ብለውታል። አሁን ይህ የሚከናወነው ይፋዊ የመንግስት ፈቃድ ባለው በይፋ ባንዲራውን በሚያውለበልብና ወንጀሉን ህግ ማስከበር ሲል በሚጠራው አካል መሆኑ ነው ሲሉ ቃል አቀባዩ የአሜሪካን እርምጃ ኮንነዋል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ አክለውም ዩናይትድ ስቴትስ ሙሉ በሙሉ ለዚህ ህገወጥ ባህሪዋ ተጠያቂ መሆን አለባት በማለት ድርጊቱ የዓለም አቀፍ ህጎችና የዓለም ነፃ ንግድ መሰረቶችን የሚጥስ የባህር ላይ ትራንስፖርት መርሆችን የሚንድ ነው ብለዋል። ቃል አቀባዩ ምላሽ የሰጡት የአሜሪካ ጠቅላይ አቃቤ ህግ ጄኒን ፌሪስ ፔሮ የነዳጅ ጫኝ መርከቧን በቁጥጥር ስር ለማዋል የሚያስችል መያዣ ማውጣታቸውን መግለጻቸውን ተከትሎ ነው። የአሜሪካ ጦር ባለፈው ሳምንት በህንድ ውቅያኖስ ላይ 1.9 ሚሊዮን በርሜል ነዳጅ የጫነች የኢራን መርከብ በቁጥጥር ስር መዋሉን አስታውቆ ነበር። እንዲያም ሆኖ ኢራን የሆርሙዝ ወሽመጥ እንዲከፈትና ጦርነቱ እንዲቋጭ የኒውክሌር ጉዳይ ግን በስምምነቱ ቀጣይ ደረጃ ንግግር እንዲደረግበት የሚጠይቅ የሰላም እቅድ ማቅረቧን የአሜሪካው የዜና ምንጭ አክሲዮስ ዘግቧል። አክሲዮስ አንድ የአሜሪካ ባለስልጣንና ከጉዳዩ ጋር ቅርበት ያላቸውን ምንጮች ጠቅሶ ያወጣው ዘገባ እንደሚያስረዳው ኢራን እቅዱን ያቀረበችው በአሸማጋያዋ ፓኪስታን በኩል ነው። እቅዱ በዋነኛነት የሚያተኩረው ከሁሉም በፊት በሆርሙዝ ወሽመጥና አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ በጣለችው እገዳ ምክንያት ለተፈጠረው ቀውስ መፍትሄ ማበጀት ላይ ነው። በዚህም መሰረት የተኩስ አቁሙ ለረጅም ጊዜ እንዲራዘም ወይም ሁለቱ ሀገራት በቋሚነት ጦርነት ለማቆም እንዲስማሙ የሚጠይቅ ሀሳብ እቅዱ ውስጥ መካተቱን ዘገባው ጠቅሷል። በኢራን እቅድ መሰረት የኒውክሌር ድርድር የሚጀምረው የሆርሙዝ ወሽመጥ ከተከፈተና የአሜሪካ እግድ ከተነሳ በኋላ ነው። ዋይት ሃውስ የኢራን እቅድ የደረሰው ሲሆን የትራምፕ አስተዳደር የኢራንን እቅድ ይመለከተው እንደሆነ አለመታወቁን አክሲዮስ ዘግቧል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሳምንቱ መጨረሻ ወደ ፓኪስታን ሲጓዙ ከአሜሪካ ጋር የሚደረገው ንግግር በድጋሚ ይጀመራል የሚል ተስፋ ጭሮ የነበረ ሲሆን አራግቺ እንደተጠበቀው ከአሜሪካ ልዑካን ጋር ባይነጋገሩም ስለ ሰላም ድርድር ማንሳታቸውን ዘገባው ጠቅሷል። አክሲዮስ እንዳስነበበው ከሆነ አራግቺ በኢስላማባድ ቆይታቸው የኒውክሌርን ጉዳይ ወደ ጎን የማድረግ ሐሳብ አንስተዋል። አክሲዮስ ያነጋገራቸው አንድ ምንጭ የአሜሪካ ጥያቄ የሚመለስበትን መንገድ በተመለከተ በኢራን አመራር መካከል ስምምነት አለመኖሩን አራግቺ ለፓኪስታን፣ ግብፅ፣ ቱርክና ኳታር አሸማጋዮች መናገራቸውን ገልጸዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን 2 ወር ሊደፍን የተቃረበውን ጦርነት የሚቋጭ ድርድር ማድረግ የምትፈልግ ከሆነ በስልክ መነጋገር
እንችላለን ነው ያሉት። ትራምፕ እሁድ ዕለት ለፎክስ ኒውስ በሰጡት ቃለ መጠይቅ መነጋገር ከፈለጉ ማውራት እንችላለን፣ ሰዎችን ግን አንልክም ብለዋል። ፕሬዚዳንቱ ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ይህን የተናገሩት አሜሪካ ወደ ኢራን ወደቦች የሚደረግ ጉዞ ላይ እንደጣለችው ገደብ ያሉ የስምምነት እንቅፋቶች እንዲወገዱ ከተጠየቀች በኋላ ነው። ፕሬዚዳንት ትራምፕ ቅዳሜ ዕለት ተደራዳሪዎቻቸው ስቲቭ ዊትኮፍ እና ጃሬድ ኩሽነር ወደ ፓኪስታን ዋና ከተማ ኢስላማባድ እንደሚልኩ ከተናገሩ በኋላ ሁለቱ ሀገራት በድጋሚ ድርድር ይጀምራሉ የሚል ተስፋ ነበር። አርብ ዕለት ፓኪስታን ገብተው የነበሩት የኢራን የውጭ ጉዳይ ሚኒስትር አራግቺ ግን የአሜሪካኑ ልዑካን ከመድረሳቸው አስቀድሞ ወደ ኦማን ተጉዘዋል። እሁድ ዕለት ለአጭር ቆይታ ተመልሰው ወደ ፓኪስታን ተጉዞ የነበረ ቢሆንም የአሜሪካው ፕሬዝዳንት ተደራዳሪዎቻቸውን የመላክ እቅዳቸውን አስቀድመው ሰርዘዋል። ትራምፕ በፎክስ ቃለ መጠይቃቸው መነጋገር ከፈለጉ ወደ እኛ መምጣት ወይም ሊደውሉልን ይችላሉ፣ ጥሩ ደህንነቱ የተጠበቀ የቴሌፎን መስመር አለን ሲሉ በድጋሚ ልዑካን እንደማይልኩ ጠቁመዋል። አክለውም ስምምነቱ ውስጥ ምን መኖር እንዳለበት ያውቃሉ። በጣም ቀላል ነው። የኒውክሌር መሳሪያ ሊኖራቸው አይችልም። ይህ ካልሆነ የምንገናኝበት ምክንያት አይኖርም ማለታቸውን ሮይተርስ የዜና ወኪል ዘግቧል። ከቆይታ በኋላ ማህበራዊ ሚዲያ ገጻቸው ላይ ማድረግ ያለባቸው መደወል ነው በማለት አስረግጠው ጽፈዋል። ትራምፕ ይህንን ያሉት የፓኪስታን የፖለቲካና ወታደራዊ አመራሮች በቴህራንና ዋሽንግተን መካከል የተኩስ አቁም እንዲፈረም እየጣሩ ባሉበት ወቅት ነው። የሆነ ሆኖ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለኢራን ውጭ ጉዳይ ሚኒስትር አገራቸው በመካከለኛው ምስራቅ ሰላም ለማምጣት ማንኛውንም ነገር እንደምታደርግ መናገራቸውን ታስ የዜና ወኪል ዘግቧል። ፕሬዝዳንት ቭላዲሚር ፑቲን ከኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ጋር በሴንት ፒተርስበርግ ተገናኝተው ተወያይተዋል። በውይይታቸው ወቅት የሩሲያው ፕሬዝዳንት ለቴህራኑ ውጭ ጉዳይ ሚኒስትር የኢራን ሕዝቦች ለሉዓላዊነታቸው በድፍረት መታገላቸውን መናገራቸውን የሩሲያ ብሔራዊ የዜና ወኪል ታስ ዘግቧል። ታስ አክሎም ፑቲን ኢራን ይህንን አስቸጋሪ ጊዜ ካለፈች በኋላ ሰላም እንደምትፈልግ ያላቸውን ተስፋ መግለጣቸውንም ጠቅሷል። የዜና ኤጀንሲው ፑቲን ለኢራን የውጭ ጉዳይ ሚኒስትር አራግቺ ሩሲያ በመካከለኛው ምስራቅ በተቻለ ፍጥነት ሰላም ለማምጣት ማንኛውንም ነገር እንደምታደርግ መናገራቸውን አመልክቷል። የኢራን የውጭ ጉዳይ ሚኒስትር በበኩላቸው በሞስኮና በቴህራን መካከል ያለው ግንኙነት እየተጠናከረ የሚሄድ ስትራቴጂካዊ አጋርነት መሆኑን መናገራቸውን የሩሲያ የመንግስት ቴሌቪዥን ዘግቧል። የሩሲያውን ፕሬዝዳንት ለማነጋገር ወደ ሞስኮ የተጓዘው የኢራን ልዑካን ቡድን ውስጥ ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባዲ እና በሞስኮ የኢራን አምባሳደር ካዜም ጃላሊ ይገኙበታል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሩሲያ ቴህራንና ዋሽንግተን በሚያደርጉት ቀጣይ ድርድሮች በሁለቱም ወገኖች ተቀባይነት ያለው የማደራደር አገልግሎት ለማቅረብ ዝግጁ መሆኗን ተናግረዋል። የተረጋገጠ ሰላም በዘላቂነት የሚቆይና ወደ ግጭት ዳግም መመለስ የሌለበት ሰላም ለማረጋገጥ ማንኛውንም ነገር ለማድረግ ዝግጁ ነን ሲሉ መናገራቸውን መገናኛ ብዙሃኑ ዘግበዋል። አራግቺ በሴንት ፒተርስበርግ ለጋዜጠኞች በሰጡት መግለጫ ኢራን የዓለም ታላቅ ልዕለ ኃያል ሀገር በመፋለም ላይ ነች፣ ነገር ግን ዋሽንግተን የታቀደ ግቧን አላሳካችም ብለዋል። ለዚህም ነው ድርድር የጠየቁትና እየተመለከትን ያለ ነው ሲሉም አክለዋል። አሜሪካን ግን ድርድር ስለመጠየቋ ምንም ያለችው ነገር የለም። ይሁን እንጂ የዜና ወኪሉ አሶሺየትድ ፕሬስ ያነጋገራቸው አንድ የፓኪስታን ባለስልጣን ቀጥተኛ ያልሆኑ ንግግሮች መቀጠላቸውን ገልጸዋል። አሜሪካና ኢራን ለ2 ሳምንት እንዲቆይ የተስማሙት ተኩስ አቁም ባለፈው ሳምንት ረቡዕ ቢጠናቀቅም ፕሬዝዳንት ትራምፕ ላልተወሰነ ጊዜ አራዝመውታል። ይህም የካቲት ላይ የተጀመረው ውጊያ እንዲገታ አድርጓል። ያም ሆነ ይህ በሺዎች የሚቆጠሩ ሰዎች የተገደሉበትና የዓለምን ኢኮኖሚ ቀውስ ውስጥ የከተተውን ጦርነት በዘላቂነት የሚቋጭ መፍትሄ ላይ አልተደረሰም።